እዚህ ጋር አንድ ምስል እመለከታለሁ። ይሄ ጎርፍ የዋጣው መኪና እና አንተ ምንድነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኔዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙ አንስቼው አላውቅም። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም፣ ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ፣ ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ፣ እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። ልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ የነበረው። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሩ ትዝ አይለኝም፣ ቅዱስ ገብርኤል ይሁን የእመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው 4 ሆነን ካልሄድን ብዬ ሌሎችም ነበሩ፣ እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እና እንደምታየው ማለት ነው። እና በጣም ነበር የሚፈጥነው። ግን የሚገርምህ አንድ ሁለት ነገር ልንገርህ እባክህ፣ ኦልሬዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለው። እኛ ደግሞ ጨዋታ ጀምረናል፣ ቤተክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለው ሲሉን ወደ ሁለተኛው ተሻገር፣ አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው፣ አንድ ሰው ብቻ ነው የሚቀር። አሁንም ይሄ ሊያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን፣ ጋቢና አንድ ሰው እዛ አንድ ሰው። ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡ ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው እኔም ለብቻ ጥግ ያዝንና አልተመቸንም፣ ብቻ ጉዞ ጀመር እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም፣ ፍሬን ያዘ ሾፌሩ። በጣም ልጅግር መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን። አንዴ ተሽከረከረ አላቆም እና እንጮሃለን። ግማሹ መድኃኔዓለም ይላል፣ እኔ መድኃኔዓለም በቃ እጠራለሁ አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለን። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ቢያንስ ጎርፉ አንቀሳቅሶት ጎርፉ ላይ ወስዶናል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና ያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው እየሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዘው አይታወቅም፣ ትንሽዬ ኩርባ ነገር ያዘው። ከዛ እንንጫጫ ያው እዛ ውስጥ ጫጫለን እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ፣ አላፊ አግዳሚው ሁሉ ቆመ። እንደምታየው ገመድ ወረወሩልን፣ በመስኮት መውጣት ጀመር እና እኔማ ሁለተኛው ሶስተኛው የወጣሁት የምታየኝ እኔ ነኝ። እና ስወጣ የገባው ነው የሚመስለው ወንዝ ውስጥ አይተኮ እና እኔ ይቀረስ አይቀረስ አላውቅም። ያው ብቻ ወጣን። ዴራ መድኃኔዓለም አለ፣ በቀጥታ ዛኔ ለፖሊስ ጣቢያ ወሰዱ። ከዛ መጨረሻ ስናጣራ ጋቢና ላይ የነበረ አንድ ሰው እኛ ልንገባበት የነበረ ከጋቢና ኋላ ደግሞ የነበረች አንዲት እህት ጎርፍ ወስዷቸዋል። እና እኛ ከወጣን በኋላ ይሄ የምታየው መኪና ገደል ውስጥ ገባ። ያዘው ደለል ለቀቅ፣ መኪናው ሄደ፣ ገባ፣ ወደ ውስጥ ገባ። እና የከተማይቱ ወንዞች ቆሻሻ ማጠራቀሚያ ቦታ ነው። እነዛ 2 ሰዎች እርቃናቸውን የተገኙት። በጣም ኃይለኛ ጎርፍ ነበር። ማንም እስከ ቅርብ ጊዜ ከዛ ወጣ ተናቀ።
ማንም አያውቅም። ልብሴን ቀየርኩ። ቪዲዮ እንዴት ልታገኘው ቻልክ? እኔ አላገኘሁትም እውነት ለመናገር። ከዛ አንድ ቀን ቤተሰብ የተሰበሰበበት የቤተሰብ ስብስብ ማህበር ሆኖ ወንድሞቼ ቁጭ ብለው ይህን ቪዲዮ እያዩ ይጫጫዋል። ማለት ገብቷል አይተርም እኔን እያዩ እኮ ነው ይኸው የኛው ገብቷል ይባባላሉ። ምንድነው እንደዚህ የሚባባሉት ብዬ ማየት ሳየው እኔው ነኝ ገብቷል የሚሉት እኔ ተቀበልኳቸውና ደንግጬ ነው መኝታ ቤት ገብቼ ያለው የኔው ጉድ። ከዛ ስቆይባቸው ተጠራጥረው በሩ ከፍተው ሲገቡ ራስነ ብለው መጮ ጀመሩ። እውነትም እናቴ ወይ እህቴ ወይ ባለቤቴ በሚመጸውቱኝ ልብስ ነበርና ልብሶቼ በጣም የታወቁ ናቸው። አይ ሹራብማ አንተ ነው ተባልኩ። ጥቂት ሰዎች ያወቁ ወንድሞቼ። ከዛ ባለቤቴ ያወቀችው የዛሬ ዓመት ነው። ምክንያቱም ይሄን ጉድ ካየች ትከለክለኛለች አገልግሎት ያላወቀች። የሚገርምህ ሰኔ 27 ነው እንደዚህ ሆነ። በሳምንቱ ሐምሌ 2 የባለቤቴ እናት አረፉ፣ ታመው ነበረ እና እኔ አንዴ አረፌ ቢሆን እና እግዚአብሔር እንግዲህ ከዛ በሳምንቱ እንግዲህ ምን ሊሆን እንደሚችል አስብ እና በዚህ ውስጥ ረቂቅ የእግዚአብሔር ስራዎች እንዳሉ ይሰማኛል አስባለሁ። ከዛ በኋላ ግን አንድ ነገር ልንገርህና ማለት ካነሳው ካልቀረ ባይነሳ ነው ወድ ነበር። ግን እግዚአብሔርን ለማጥነቅ ለማመስገን ከሆነ እንጂ ለብዙ ሰዎች አልተናገርኩም። አንዲት ቅድም የነገርኩህ አንዲት እህት ሰንበት ትምህርት ቤት ጓደኛ ያልኩ ሰኔ 27 ማነው 27 እየደወለች አንተ እድሜ ተጨመረልህ ልጅ ትለኛለች። በጠዋት ሄድክ ቤተክርስቲያን ትለኛለች። እህቴም እንደምታስታውሰኛለች አልፎ አልፎና እውነት ነው እድሜ ተጨመረልን። ሞት አይተን ይወጣል ካሁን ገባን እያልን የተረፍን ሰዎች ነንና እግዚአብሔርን እዚህ አመሰግናለሁ። ግን ምን ሆነ መሰል ከ2 ዓመት በኋላ ይሄ ነገር ከተከሰተ ከ2 ዓመት በኋላ አንድ ቦታ ቁጭ ብዬ በህይወቴ ሬዲዮ ሰምቼ አላውቅም። ጥሩ በልጅነቴ ቅዳሜን ከሰዓት ጥሩ ፕሮግራሞች ከመስማት በቃ ከ2 ዓመት በኋላ ሬዲዮ ከፈትኩ። ወደ 12 ሰዓት ከምናምን ሸገር ችሎት የሚባል ፕሮግራም አላቸው። ምን እንደሰማው ታውቃለህ? ከአሰላ የተነሳ እንዲህ አይነት ታርጋ ያለው መኪና በጣም እየበረረ ሄዶ እባክህ ቀስ በል እያሉት ዴራ የምትባል ከተማ ሊገባ ይሄን ያክል ኪሎ ሜትር ሲቀረው በሾፌሩ እንደዚህ ማድረግ ምክንያት መኪናው ጎርፍ ላይ ወደቀ። ይሄን ያህል እንደዚህ 2 ሰው ሞት። ይሄን ያደረገው ሾፌር ይሄን ዓመት ተፈረደበት የሚል ዜና ከ2 ዓመት በኋላ ዝም ብዬ በከፈትኩት ሬዲዮ ዜናውን ሰማሁ እና እግዚአብሔር ምንድነው ምክንያቱ ያው በጣም እና ማሰብ ጀመረ እና ዛሬ ከወንድሞቻችን ከነቀሲስ ተስፋዬ ጋር ስንገናኝ የውሃ ጓደኞቻችን እንባባላለን። የበረሃ እንደሚባለው የውሃ ጓደኞቻችን እንባባላለን። ኧረ እንኳን እግዚአብሔር አጠራፋችሁ። የሚገርም ልክ እንደዛ ሆኖ ሌላ አንድ ነገር ልጨምርልህ። ቀሲስ ያጫወተኛል። ያው ሁሉም ወጣ ከሁለቱ በቀር ወጣን እና ግን ባለቤቱ ትደውልለታለች። ቆይ ምናምን ይላታል። በኋላ ምን ነገር የነገሩ ካለፈ በኋላ ለካ ሕፃን ልጅ ተወልዷል። እሱ ወልዶ ገና ሕፃን ናት። በጣም አንድ ዓመት ይሁን እንደዚህ ልክ በዛ ቅጽበት ማለት ነው እኛ ውሃ ውስጥ ጎርፍ ውስጥ በምንጨነቅበት ቅጽበት ያቺ ሕፃን ልጅ አባዬ ለካ ትጮኻለች አለች። ባለቤቱ ቆም ምን ሆነሃል ትለዋለች። ምን ሆነሃል? ለካ ሕፃን ልጇ ታምሷለች ቤቱ አባዬ እያለች አለች። ምንድን ናቸው እነዚህ ነገሮች? እንግዲህ አላውቅም፣ ግን እግዚአብሔር ቸር ነው፣ ማዳንም መውሰድን የሚችል አምላክ ነው እና እድሜ የተሰጠን ለበጎ ስራ ካደረገልን በጎ ስራ ብሰራ ደስ ይለኛል።